እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። አሸንፊያለሁ ብዬ በእብሪት ምወጠር ምስኪን አይደለሁም። አይሆንምና ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። እኛ ግን ከተሸነፍን በተደጋጋሚ ብየዋለሁ፣ ሁለቴ አናስብም፣ ለቀን እንወጣለን። በጉልበት አይደለም ጉዳዩ፣ በክላሽ አይደለም ጉዳዩ፣ በፍቅር ነው የምናሸንፈው፣ በሰላም ነው የምናሸንፈው፣ በመተቃቀፍ ነው የምናሸንፈው። ማን ነው የሚያሸንፈው? የኢትዮጵያ ሕዝብ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አሸንፊያለሁ ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። አይሆንምና ስለመረጣችሁን እጅግ አድርገን እናመሰግናለን። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ማን ነው የሚያሸንፈው? የኢትዮጵያ ሕዝብ። በጉልበት አይደለም ጉዳዩ፣ በክላሽ አይደለም ጉዳዩ፣ በፍቅር ነው የምናሸንፈው፣ በሰላም ነው የምናሸንፈው፣ በመተቃቀፍ ነው የምናሸንፈው። ማን ነው የሚያሸንፈው? የኢትዮጵያ ሕዝብ። በግል የሚያሸንፍ ግሩፕ እኮ የለም። የሚያሸንፍ ካለ የኢትዮጵያ ሕዝብ። ለምን? ለልማት። ለምን? ለሰላም። ሰላምና ልማትን ያልተረዳ ሰላምና ልማት ደግሞ ለሕዝብ መሆኑ ያልገባው የትኛውም የፖለቲካ ፓርቲ ኃይል ካለ መቼም አሸናፊ አይሆንም። እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። አቶ ልደቱ አይታሰር አይደለም፣ ከተጠረጠረ ወንጀል ሲፈጽም ከተገኘ ማስረጃ ካለ አይያዝ የሚል ሰው የለም። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግብአቱ ነው፣ አማራ ጉልበቱ ነው፣ መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ። ገዢ ሊሆን ይችላል፣ ግን አሸናፊ መሆን አይችልም። አሸናፊነትና ገዢነትን መለየት ያስፈልጋል ብዬ አስባለሁና እንደዚህ አይነት ጉዳይ ደጉ ጀግናው አሳቢው የኢትዮጵያ ሕዝብ በጥሞና እንዲያስተውል ፈልጋለሁ። ለሁላችን ትበቃለች እቺ ሀገር። እኛ ግን ከተሸነፍን በተደጋጋሚ ብየዋለሁ፣ ሁለቴ አናስብም፣ ለቀን እንወጣለን። ሁለቴ አናስብም። ከተመረጥን በንጽህና እናገለግላለን፣ ካልተመረጥን አስረክበን እንሄዳለን። በማይረባ ጉዳይ የሌለን ሀብት ማውደም አያስፈልግም። በሰላምኑ ተቃቅፈን ተነጋግረን ተወያይተን ለሕዝባችን ነግረን አሸናፊ የሆነው ኃይል ደግሞ ያስተዳድር፣ ግን እንዳይገዛ። አሁን ሳያሸንፍ የመግዛት ዝንባሌ የሚያሳይ ድርጅት ያሸነፈ እንደሆነ ምን ሊሆን እንደሚችል ደግሞ መገመት አንቸገርም ማለት ነው። እና ገዢነት ያንገበገበን ሰዎች ረጋ ብለን በሐሳብ የምናሸንፍና በሰላም የምናገለግል እንድንሆን ልቡና ይስጠን ነው የምለው። የተለየ ኢንትረስት የለም። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል። እዚህ ምርጫ ዋነኛ ዓላማ ዲሞክራሲያዊ፣ ሰላማዊ፣ ሁሉም ፓርቲዎች በእኩል የሚወዳደሩበት ምርጫ ኢትዮጵያ ውስጥ ማየት ነው። ይሄን ሶስት ጥይት ተኩሰህ ትበትነዋለህ፣ ችግር የለውም። ግን እንደዛ አይደለም የሚያስፈልገው። በጥይት ይበቃናል። በቂ ጊዜ በጥይት አውርተናል፣ አላዋጣንም። አሁን በማስተዋል በጥሞና መወያየት መነጋገር ያስፈልጋልና ይሄ ቢሆን ጥሩ ነው። በዚህም ኢትዮጵያ አሸናፊ ሆና ብንሸነፍ ለመጀመሪያ ጊዜ እንኳን ደስ ያለ የሚል ቃል ከኢንከምበንስ ከአሁን ካለው መንግስት ተሰምቶ የስልጣን ሽግግር የሚደረግባት ኢትዮጵያ ማየት ነው። ብናሸንፍ በህጋዊ መንገድ ብቻ እንዲሆን፣ ኮሮጆ ላለመስረቅ፣ እንቅፋት ላለመሆን የኛ ካድሬዎች በሺዎች በመቶ ሺዎች አስተምረናል። እባካችሁን
የኛ ድል ምርጫው ዲሞክራሲያዊና ሰላማዊ እንዲሆን ማድረግ ነው። ነገር በዘይትና በስኳር የሚሰቃይ ከሆነ ችግር ስለሚሆን ያማረ ቢሮ ብቻውን በቂ አይደለም። ካማረ ቢሮ ያማረ ሐሳብ ያወጣን ተክተን ሀገራችንን የምንቀይር ሰዎች መሆን ይጠበቅብናል። ብልጽግና የራሱን ቢሮ ብቻ ሳምሮ ሀገር በዘይትና በስኳር የሚሰቃይ ከሆነ ችግር ስለሚሆን በቢሮአችን ልክ ያሉብን ችግሮች ለመፍታት የምንጥር እንድንሆን አደራ ልላችሁ ፈልጋለሁ። እየገደልክ ነጻነት እያወደምክ ነጻነት አብሮ አይሄድም። እናንተ መንገድ ላይ ድንጋይ ሲደረድሩ እናንተ ታጋዮች ድንጋይ ሲደረድሩ አንድ ያረገዘች እናት ከመንግስት ጋር ምንም ኮሙኒኬሽን የሌላት ሆስፒታል መሄድ ያለባት እንዳለች አትዘንጉ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። አሁን ይሄ የእድል ስብስብ ምንም ትርጉም የለውም ለኔ። እኔ አጀንዳ አድርጌ የማየው ጉዳይ አይደለም። የሚያስጨንቀኝ እኔ ያሉ ሀገር የኔሽን ቢልዲንግ ትርክቶች ያስጨንቁኛል እንጂ እንደዚህ አይነት ጉዳይ ብዙ ማስጨነቅ የለበትም ብዬ ነው የማስበው። ለውጥ አልመጣም ተራማጅ ያልነው መሪ አድሃሪ ሆነ የሚል እሳቤ ይመስለኛል። እና በአንድ በኩል ብቻ የነበረውን ንግግር ከደገምን ችግር እንዳይመጣ ያኔ የነበረውን በሽታ በደንብ ገምግሞ አሁንም ትምህርት መውሰድ ያስፈልጋል። አዲስ ሰው የተማረ ሰው የተለየ ሐሳብ ያለው ሰው ለማየት ፍላጎት የለውም የኛ ሲስተም ያኔም ዛሬም። አሁን ተነስቼ እኔ ከእናንተ ውስጥ ሁለት ሰው ሚኒስቴር ባደርግ የመጀመሪያው ጣጣ የሚፈጠርብኝ ቤቴ ውስጥ ነው። ዝግጁ አይደለም። ብቃት ያለው ሰውም እያየ ለመቀበል ዝግጁ አይደለምና የዚያ ተቀጽያ እንዳይሆን በአንድ በኩል ብቻ የአርበኛና የባንዳ በሚል ሮንግ ሜሴጅ እንዳናስተላልፍ እሱም ይኖራል በውስጡ ግን እሱ ብቻ ባይሆን ብዬ ነው። እናንተ ለመታገል ስትሉ የምትወልድ እናት እንድትሞት አትፍቀዱ። አዲስ አበባ እኔ ሰርግ ካለብኝ ሰርጉ የኔ ከሆነ እዚህ ያለ ሰው ሁሉ ወደደም ጠላም የሰርጉ አካል መሆን አለበት። ልጅ ቢያምብህ እናት ቢያምብህ ጉዳይ አይደለም። መንገድ ዘጋለሁ። መኪና በአንድ መንገድ ሳይሆን በሁሉም ዘግቼ ቆማለሁ። ከኋላ መቆም አለብህ። ቢብ ማድረግ አለብህ። ሰርጉ የኔ ነው። ያንተ ሐዘን፣ ያንተ ለቅሶ፣ ያንተ በሽታ ጉዳይ አይደለም። ይሄ አብሮ አያኖርም። ያንተን ሰርግ አንተ ጨፍርበት። እኔም ጉዳይ አለኝ። አንተ ስታዝን ዓለም እንድታዝን፣ አንተ ስታገባ ዓለም ሁሉ ጸጥ እንድትል በጨዋነት በትጋት ማገልገል ስለምፈልግ ካልጸለያችሁልኝ ስለማይሆን ጸልዩልኝ። ይሄ ስራ ትንሽ ያስቸግራል። ሰው ሆነን ስንሰራው ደግሞ እንደዚህ ሰብሰብ ብለን የኢትዮጵያን ትልቅነት ስናይ የሚጠይቀው ኃላፊነት ከፍተኛ ነው። ለተከበረው ጉባኤ እርግጠኛ ሆኜ በሙሉ ኮንፊደንስ የምነግራችሁ ከተደመራችሁ ኢትዮጵያ ትበለጽጋለች። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። በንግግር ባይሆንም በእጄ እቃወማለሁ የሚል ካለም ችግር የለው። የሚቃወም ሰው ካለ የመጨረሻ ጥሪ ነው። የሚቃወም ሰው ካለ እሺ፣ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ። አንድ ሶስተኛ ይሆናል። የምርጫ ቦርድ ታዛቢዎች ቦታችሁ ይዛችኋል? ምርጫ ቦርድ አለ? የት ናቸው? ለመላው ኢትዮጵያን ዶክተር አብይ አህመድ አሸናፊ ሆናቸው እንኳን ደስ አላችሁ ማለት ይወዳል። እኔ አብይ አህመድ አሊ ጠቅላይ ሚኒስትር ሆኜ ስሾም ስራዬን ለመፈጸም ቃል እገባለሁ። ምርጫ ተጭበርብሯል የሚል ነገር ሳይጀመርም በምርጫው ሂደትም ከምርጫው በኋላም በስፋት ተዘምቷል። የተደራጁ ኃይሎች ባልተለመደ መንገድ ሽብር ለመፍጠር ሞክረዋል። በብዙ አገራት የሚታይ በሽታ ስለሆነ አሁን ባለው የሶሻል ሚዲያ ዘመን
ምንም አይነት ፈተና አይገጥመንም ብሎ ማሰብ ስራን ካለማወቅ ሰርቶ ካለማወቅ የሚነሳ ካልሆነ በስተቀር ችግር ቻሌንጅ ይገጥመናል። ቻሌንጁን በተቻለ መጠን ቀድመን ተንቤን ገምተን እቅድ አውጥተን ለዛ እቅድ ተገዝተን የምንሰራ ከሆነ ግን ከሞላ ጎደል የተሻለ ነገር ማድረግ ይቻላል። በተቆጠረው ድምጽ መሰረት አንደኛ ዶክተር አብይ አህመድ 1486 ድምጽ በማግኘት የፓርቲያችን ፕሬዝዳንት ሆነው ተመርጧል። ከፖለቲካ ፓርቲዎች ጋር ያለው ጉዳይ ግን በህፃናት ጨዋታ መስለን ብናየው ህፃናት ጨዋታ ተስማምቶ ይጀምራሉ። ከጀመሩ በኋላ አንደኛው ህፃን እንደሚሸነፍ ሲያቅ የገነቡትን ቤት ምናምን ፍስስ ያደርጋል እና ያኛው ህፃን እፍርታም ይለዋል። እነዚህ እፍርታም የፖለቲካ ሰዎች ናቸው ጨዋታ የሚያበላሹት። ሲጀምሩ ለምርጫና ለዲሞክራሲ ድል የለም ብለው ሲያስቡ ደግሞ በእፍርታምነት ሁሉን ነገር ማበለሻሸት እና እፍርታም ፖለቲከኞች ቶሎ ብለው ወደ ምርጫው ገብተው ምርጫ ቦርድ አግዟቸው የተሻለ ምርጫ እንድናካሄድ ማገዝ አለባቸው። በምርጫ መወዳደር በራሱ ትልቅ ድል ነው ብሎ መቀበል አለባቸው። ግን ከያዙ በኋላ መረጃ እሱን እስር ቤት አስቀምጦ መረጃ ማሰባሰብ ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው። መታሰሩ ብቻ አይደለም፣ የታሰረበት ሁኔታም በጣም አሳሳቢ ነው። ለህይወቱ አስጊ ሁኔታ ውስጥ ነው። በእስር ቤቱ ውስጥ ከእስር ቤቱ ጥበት አንፃር ፍጹም ለጤና በሽታ በጣም አጋላጭ ነው። የጤናው ሁኔታ ለዚህ የበለጠ ተጋላጭ የሚያደርገው ነው። ስለዚህ በዚህ ዙሪያ ፓርቲያችን ላይ በደረሰው በዚህ አይነት በአመራራችን ላይ ያለው የእስር ቤት ሁኔታ እጅግ አሳሳቢ ሁኔታ ነው። ስልጤ አይችልም ከጉራጌ ከሃዲያ ውጪ ተባብረን ነው ትብብርን መደጋገፍን ገንዘብህ ማድረግ አለብህ ለብልጽግና ለሀገር ለውጥ ስትል እግር እየጎተትክ ብትሄድ ግን ጥፋት ነው። ቅድም አንስቼዋለሁ። በውይይታችሁ እውነት ነው ሰላም ያስፈልገናል፣ መግባባት አለብን፣ የጋራ ችግሮቻችን ላይ እናተኩር ምናምን ብላችሁ ሊሆን ይችላል። እውነተኛ መሪ መግባባትን ፈላጊ ሳይሆን የጋራ መግባባትን የሚፈጥር ነው። በዚህ በኩል መንግስት አሁንም በቂ መረጃውን ቶሎ በማቅረብ በአፋጣኝ ፍትህ የሚገኝበትን ነገር ቢያፈላልግ ጥሩ ነው እንላለን። በዚህች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የሽግግር መንግስት ጥያቄ ማቅረብ ወንጀል አይደለም። እርሱም እንደሚያውቁት ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብያ ጥያቄን እንደሚከተለው በንባብ አቀርባለሁ። ጠቅላይ ሚኒስትር አብይ ወደ መንበረ ስልጣን ከወጡበት ከመጋቢት 2010 ዓ.ም ጀምሮ እየተወሳሰቡ የሄዱት የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን በማይቻልበት ደረጃ ላይ ደርሰዋል።
ብልጽግና መራሹ መንግስቶ የኢትዮጵያን ሕዝብ በሰላም ወጥቶ የሚገባበት፣ ነጋዴው ከቦታ ቦታ ተንቀሳቅሶ ሰርቶና ነግዶ የሚኖርበት፣ ገበሬው ምርጥ ዘርና ማዳበሪያ በወቅቱ አግኝቶ አርሶ የሚበላበት እንዲሁም ከተሜውን የሚቀበልበት ሁኔታ መፍጠር አልቻለም። የኢትዮጵያ ሕዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። የኑሮ ውድነቱ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኘው ወገናችን ከእጅ ወደ አፍ የነበረውን ኑሮውን እንኳ መግፋት ወደማይችልበት ደረጃ ደርሷል። ኢኮኖሚው ታሟል። መካከለኛ ነዋሪ የነበረውም ተመቶ ወደ ድህነት ወለል ወርዷል። ስራ አጥነት ተስፋፍቷል። የሀገራችን የነገ ተስፋ የሆኑ ወጣቶችም ሀገራቸው ውስጥ ተስፋ በማጣታቸው ስደትን ብቸኛ ምርጫ አድርገውታል። ዜጎች በጸራራ ፀሐይ ይታገታሉ። በሚሊዮን ብር ይጠየቅባቸዋል። የመንግስት የጸጥታ መዋቅር በተለይም ፖሊስ ደግሞ አማራዎችንና የአማራ ልሂቃንን የአማራ ሕዝብ ጥያቄዎችን በማንሳታቸውና መንግስትን በተለያየ መንገድ በመተቸታቸው ብቻ የፈጠራ ወንጀል እየተሰጣቸው በማንነታቸው በጅምላ ይታሰራሉ፣ በጅምላ ይከሰሳሉ። ፍርድ ቤትም ነፃ ሲላቸው ፖሊስ ግለሰቦችን አስሮ ያቆያል። የኢትዮጵያ መልካ ፖለቲካ በሙሉ ያዳረሰ በሚባል ደረጃ ሀገራችን ሁሉም አካባቢዎች የደም ምድር ሆነዋል። ሙሉ አማራ ክልል አዲስ የጦርነት ቀጠና ተደርጓል። ከፊል ኦሮሚያ ክልል የጦርነት ቀጠና ሆኖ ባይቷል። ትግራይ፣ አማራና አፋር ፋይዳ ባልነበረው የብልጽግናና የህወሓት የስልጣን ጦርነት ምክንያት ደቋል። ቤንሻንጉል፣ ጋምቤላ፣ አብዛኛው የደቡብ ኢትዮጵያ አካባቢዎችም ከሌሎች የተለየ አይደለም። በማህበራዊ ዘርፉም ቢሆን ወንጀል ተበራክቷል። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። እንደ ብልጽግና ሹማምንት አባባል ህጋዊ ድሃ ተደርገዋል። በሚሊዮን የሚጠጉ ዜጎችም በሰሜኑና በምዕራቡ የሀገራችን ክፍሎች በነበረው ጦርነትና ማንነት ተኮር ጥቃቶች የውስጥ ተፈናቃይ ሆነው የሰቆቃ ኑሮ ይገፋሉ። ባለፉት 5 ዓመታት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ተነጥቀዋል። ለዚህ ሁለንተናዊ ሀገራዊ ብስቅልቅል ቀውስና ውድመት ወይም ሀገራዊ መክሸፍ ዋነኛ ተጠያቂው የብልጽግና መራሹ መንግስትና የእርሶ የወደቀ አመራር ወይም ፌልድ ሊደርሽፕ ነው። ገዢው ፓርቲ በነቢብ ብልጽግናን አመጣለሁ እያለ ቢብል ቢገዘትም በተግባር ለኢትዮጵያ ህዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችም የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድን ነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። እናመሰግናለን።